ኖላዊ ወይዘሮ ሜላት በቅናት እየተንጨረጨረ ትገኛለች። መስፍን ቤቲን እቤት ድረስ ወስዷታል። እቤት ማንም ሰው እንዳይጎል እየመጣው ነው፣ ተሰብስባችሁ ጠብቁኝ ባለበት ሰዓት ላይ ልክ ሲመጣ በመጀመሪያ ቀርቶል ወይስ ደግሞ ምን ሆኖ ነው አባዬ እያሉ በር እያሉ እየጠበቁት ነበረ። በስተመጨረሻ ግን ሊደውሉለት ሲሉ ከች ብሏል። ቤቲን ይዞ ተደናግጠው ወይዘሮ ሜላትም ምን ልትሰሪ መጣሽ ብላ እንግዲህ ጉሮሮዋን ልትይዘት ተነስታለች። ሜሉዬ ማለት ነው። ቤቲ እንግዲህ ፍቅረኛ ውሽማው ናት እኔን ትቶ እያለች እየተንጨረጨረች ነው ማለት ነው። ቤቲ የመጣችበት ምክንያቱ ዋነኛው ነገር የሜላት ቤተሰብ አደጋ ላይ ስላለ ልትናገር ነው የመጣችው ማለት ነው። ስለ በቃሉ ታሪክ እውነቱን መናገር አለብኝ ብላለች። ምክንያቱም ጋሽ በቃሉ ጽዮንም ቢያግትባትም አሁንም ደግሞ አመናጭቆ እንደ ውሻ ከቤት አስወጥቶ አባሯታል ማለት ነው። ቤቲንም አንቴነህንም አባሯቸዋል ማለት ነው። ይሄን ደግሞ መናገር አለብኝ ብላ እሷም ልትናገር ዝግጁ ናለች። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግና አትርሱ። ዛሬ ዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ኖላዊቶች ላይ እየተፈጠረ እየተሄደባቸው ያለው ነገር ምንድን ነው? አብሶ በሜላት ቤተሰብ ላይ ጫና፣ በጣም ትልቅ ጫና አለበት ሁል ጊዜ ማለት ነው። በዚህ ሰዓት ላይ ወይዘሮ ሜላት እሳት ጎርሳ ልሳለች ማለት ነው። ምክንያቱም ቤቲ ቤት ድረስ መምጣቷ አበሳጭቷታል። ሜላት ተረጋጊና ቁጭ ብለን እናውራ እባክሽ እንደ ቤተሰብ ብሎ እንግዲህ ሞላ ቤተሰቡን ተሰብስባችሁ ጠብቁ ባለበት ሰዓት ቤቲን ይዟ ከሄደ በኋላ የተፈጠረው ነገር ከባድ ችግርም ቢሆንም ቤቲ እንግዲህ እኔ እዚህ የመጣሁት መስፍንን ምንም አይደለም እውነቱን ልታቂ ይገባል ወይዘሮ ሜላት ትላታለች። አሁን ላይ ቤቲ መናገር የምትፈልገው ምንድን ነው? በቃሉ ድርጅቷን እንዳከሰራት እሱ እንደሆነ እና እንደዚሁም ደግሞ ከእሷን ለማጥቃት እየሞከረ እንደሆነ ይሄን ሁሉ ቤቴን እንግዲህ ከዚህ በፊት ከመስፍንም ጋር ሁኝ ብሎ አታሏት ስለነበረ እሺ ብላ በዛ ሰዓት ላይ ከመረጃ የምታቀብለው ለበቃሉ እንግዲህ ባልደረባ አብራው የምትሰራ ነበረች። ቤቲ ቤቱ ሂዳ ስለ እህቷ ብትጠይቀው ጽዮንን ስላገተባት እንደዚሁም ደግሞ አንቴነህ ወሬ እያቀበለ ስለነበረ ወይዘሮ ሜላት ልትገለኝ ነበር ዛሬ አለቃ ብሎ ሲነግረው ምን አርግህ ያለ አንድ ነገር አታደርግህም፣ ስለዚህ ሜላት ማለት ሽጉጥ እንዳላት እኔ ራሴ አውቃለሁ ጠንቅቄ በማለት እንግዲህ አቶ በቃሉ በጣም ከባድ ችግር እየፈጠረ ይገኛል። እንደዚሁም ደግሞ አንቴነህ እንደ ውሻ ነጥፎ አባሮታል ማለት ነው። አንቴነህ ደግሞ ቤቲን ላግዝሽ እሞክራለሁ አብረን ብንሰራ ምን ይመስልሻል እያላት ነበር። እሷም ደግሞ ማለት እንዴት እንድታግዜ ከፈለግሽ ዝም በል አውራኝ እያለች እየጠየቀችው ነበር። የዛን ሰዓት እሷ ሆቴል ውስጥ ቁጭ ብላ መስፍንን እየጠበቀች እንደሆነ ይነግራታል። ራሱ አንቴነህ መስፍንን እየጠበቅሽ ነው አይደል ይላታል። ምን ማለት ነው? ዝም በል አንተ ዝም ታድበህ ወደ መጣህበት ሂድ እያለች ነበር ማለት ነው ቤቲ። እሱም ደግሞ ትቷት ይሄዳል ማለት ነው። ከሄደ በኋላ ግን ትልቅ ችግር ተፈጥሯል ማለት ነው። የሜላትን ቤተሰብ እየጣለባት ያለው እንግዲህ አቶ በቃሉ ይህን ለመናገር ቤቲ እስከ ዛሬ ድረስም ምንም ሳያደርጉኝ ይህን ቤተሰብ እንዴት እበትናለሁኝ ህሊናይም አይፈቅድልኝም በማለት ቆፍጠን ብላ ተነስታለች ማለት ነው። እንደዚሁም ደግሞ ለድማሙ ና ቁጭ በልና እናውራ ብሎ መስፍን እያወራው ነበር ስለ ሜላት። ሜላት እኮ ዛሬ አንዱን ጥጋበኛ ግንባሩን ብላ አሲዛን ነበር ትለዋለኝ። እሱም ደግሞ ማን ነው ኧረ ሜሉ አታደርገውም እያለ ይናገራል ማለት ነው። ይህኛ ሜላት እያለ እሱም እየቀላለደ ነበር። በነገራችን ላይ ኃይለኛ ሜላት እንግዲህ በቤተሰቧ ላይ የሚመጣባትን ነገር አትደራደርም ማለት ነው። በእያንዳንዷ ነገር በጣም ከባድ ችግርም ቢሆንባትም የኔ ቆፍጣና ማለት ነው ሜሉዬን አለማድነቅ አይቻልም። ውድ ቤተሰቦቼ ማለት ነው ጥንካሬዋ እዚህ ያደርሳታል። ጎበዝ ናት። ምላሴ እንግዲህ ደርሶለታል አንቴነህ ማለት ነው። እንዴት እዚህ ልትመጣ ቻልክ ብላ ወይዘሮ ሜላት ምላሴንም ትቆጣዋለች ማለት ነው። ምላሴም ደግሞ እንዴ አንቴነህ እኮ እንገናኝ ብሎ ደውሎልኝ ነው የመጣሁት አንቺ እዚህ ምን ታደርጊያለሽ እማዬ ይሄ ተገቢ ነው እንደ እያለ ምክንያቱም በድጋሚ እስር ቤት እንድትገቢብኝ አልፈልግም እማዬ እንደዚህ አይነት ነገር ከዚህ በኋላ አትስሪ፣ ምክንያቱም እስር ቤት ከገባሽ ጥሩ አይደለም እያለ ይነግራታል ማለት ነው። እሱ አሁን ላይ በጣም ከባድ ችግር ቢኖርባትም በሰላም ምክንያት እንግዲህ ብዙ ነገር ተበላሽቶባታል። ታውቃላችሁ ወይዘሮ ሜላት ብዙውን ጊዜ በጣም ከባድ ውጣ ውረዶችን ብታሳልፍም ግን ጠንካራና ቆፍጣና እንዲሆነች ሁላችንም ጠንቅቀን እናውቃለን ማለት ነው። ይሄ ቤተሰብ
እንዲበላሽብኝ እንዲበተንብኝ አልፈልግም። አንተ ባትይዘኝ ኑሮ ይሄ ሁሉ አይፈጠርም እያለች እንግዲህ ወይዘሮ ሜላት አሁንም ቢሆን በመስፍን ላይ ተስፋ አልቆረጠችም ማለት ነው። ሀናም ደግሞ ለመስፍን እንግዲህ እየነገረችው ነበር በድጋሚ ማለት ነው። አሁን ላይ ደግሞ ትዳራቸው እንደዚሁም ደግሞ ግራ ስለገባት ከኢዝራ ጋር ያለው ነገር እየተናገረ ማለት ነው። በቅርቡ ቀን ሁሉም ነገር ይመለሳል እያለች ነበር ማለት ነው። በዚህ ሰዓት ላይ ደግሞ ከባድ ችግር ነው እየተፈጠረ ያለው ማለት ነው። ከባዱ ችግር ምንድን ነው? እና ወይዘሮ ሜላት እያበደች ትገኛለች። በቅርቡ ቀን ማስተካከል አለብኝ፣ ቤቴ መፍረስ የለበትም እያለች ነው። ቤቲ እንግዲህ ምን እንደምትናገር እየጠበቅናት ነው። አሲር እንግዲህ ከሀና ጋር አሁን ላይ ደግሞ ደስ የሚል ነገር እያየን ነው። ፈገግታው ተመልሷል። አሲርዬ ደስታው ሁል ጊዜ የሰው ደስታ የሚያስደስታችሁ ታውቃላችሁ መቼም ማለት ነው። አሲር በጣም በሀና ተጎድተዋል። ሀናን እንግዲህ መጥፎ ነገር እንዲነካት ማንም ሰው አይፈልግም ማለት ነው። ይሄ ነገር ደግሞ በጣም ከባድም ቢሆንባቸውም ማለት ነው። ስለዚህ ሁሉም ነገር በቅርቡ ቀን እንግዲህ ይስተካከላል በማለት እየጠበቅን እንገኛለን ማለት ነው። ሀና በአሁኑ ሰዓት ላይ በጣም በደስታ ተውጣለች። በደስታ በጣም ደስ ብሏታል ማለት ነው። ይሄ ነገር ደግሞ እያንዳንዱ ነገር ሀንዬን የሚያስደስታት ከሆነ ሁሉንም ነገር አስተካክላለሁ ብላለች ማለት ነው። ምክንያቱም ኢዝራ ጋር አሁን ላይ ያለችበት ሁኔታ ትንሽ ጫን ያለ ነው ታውቃላችሁ ማለት ነው። የኢዝራ ነገር ግራ አጋብቷታል። አሲር ሲጎዳ ማየት አልፈልግም ብላ ሀና እንግዲህ ከዚህ በኋላ እኔ ነኝ እንትንህ እያለች ነበር ማለት ነው። ይሄ ደግሞ በጣም ከባድም ቢሆንም እኔ ከባዱን እንትን እዋጣዋለሁኝ አንተ ሳትሆን እያለች ነበር ማለት ነው። በቅርቡ ቀን እንግዲህ እኛ እናያለን ብዬ አስባለሁኝ። አሲርን እንግዲህ በድጋሚ ከጎዳችሁ የምር በጣም ከባድ ነው። ከባድ ከምነግራችሁ በላይ ማለት ነው። ይሄ ነገር ደግሞ ለሷ በጣም ይከብዳል። ምክንያቱም አሲር በድጋሚ ልቡ ተሰበረ ማለት አስቡት እስቲ። እንግዲህ ወይዘሮ ሜላት እያንጨረጨራት ነው ያለው ማለት ነው። በነገራችን ላይ ድማሙም በጣም መልካም ምርጥ ሰው ነው ማለት ነው። እንግዲህ እያማከረው ነበር ምላሴም ስለ እናቱና ስለ አባቱ ምክንያት ማለት ነው። አባዬ ምን አስበው ነው ያችን ሴት ይዟት የሚመጣው እያሉ ነበር ማለት ነው። በቅርብ ቀን ይስተካከላል እያሉ ይገኛሉ ማለት ነው። የወይዘሮ ሜላት ቤተሰቦች ገደል መግባታቸው እንግዲህ በቃሉ ነው ምክንያቱም ማለት ነው። ይሄ ነገር ደግሞ በቅርብ ቀን ይስተካከላል ብዬ አስባለሁ። ቤቲ አሁን ትልቅ ወጥመድ ውስጥ ነው የገባችው ከነ እህቷ ከነ ቤተሰቦቿ። በቃሉ እንግዲህ ግንባርሽን ብዬ እኔ ነኝ የምደፋሽ እያላት ነበረ። በፊት የነገረችውን ለኢዝራ ለምን ነገርሽው አንቺ ካልሆንሽ ማን ነገረው እያለ ነበረ። እሷ እኔ ያልተናገርኩም ጽና አሰላለችው። እንግዲህ ጽዮንን ያገታት ለዛ ነበረ። አሁንም ደግሞ ከአንቴንህ ጋር ተጣልቷል ማለት ነው። ሁሉንም አባሯቸዋል። በነገራችን ላይ አስቀድሞ እንዳይሞት በቃሉ ብቻ። ቤቲም ደግሞ እየፎከረች ስላናደዳት ማድረግ አለብኝ እንዴት አለቃ እንደዚህ ያደርገኛል ብላ ተናዳና ተበሳይታ ለመስፍን እንግዲህ እውነቱን መናገር አለብኝ ብላ ወደ መስፍን ቤት ገብታለች። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ወዳችኋለሁ። ባይ ባይ።